ከዓመታት በፊት እንደ ሁሉ አማን እንደ ሀገር ሰላም ቀይ መንደራቸውን ለቀው ሀገር ህዝባቸውን አምነው ሊማሩ ሊመራመሩ ከቤት የወጡ ጥቂት የማይባሉ ተማሪዎች በወጡበት ቀርተዋል። እድል ቀንቷቸው መያዛቸው ከተሰማላቸው ተማሪዎች በመለስም ብዙዎቹ የትና በምን አይነት ሁኔታ ውስጥ እንዳሉ ሳይታወቅ ድምጻቸው ጠፍቷል። በብዙ ልፋትና በብዙ መከራ አሳድገው ሀገር ሰላም ብለው ልጆቻቸውን ላስኳላ የላኩ ወላጆች ከመቼው ተመርቀው መጥተው ስራ ይዘው ብለው የልጆቻቸውን ምርቃትና ስራ የሚይዙበትን ቀን በጉጉት ሲጠብቁ ገሚሳቸው ዩኒቨርሲቲ ውስጥ በተቀሰቀሰ ዘርንና ጎጥን መሰረት ባደረገ ረብሻ ምክንያት ልጆቻቸውን አጥተው መርዶ ሲሰሙ ገሚሶቻቸው ደግሞ ልጆቻቸው የውሃ ሽታ ሆነው የቀሩባቸውና ዛሬም ድረስ ደጅ ደጃቸውን በራፋቸውን የሚመለከቱ ወላጆች ብዙ ናቸው። ትላንት በኢቢኤስ ቴሌቪዥን የእሁድን መዝናኛ ፕሮግራም ላይ አዲስ ምዕራፍ በተሰኘ መሰናዷቸው ላይ ከዩኒቨርሲቲ ታግታ ለ1 ዓመት ከ6 ወር ያህል ጫካ ውስጥ በመቆየት ርቃኗን እንድትቆም በመደረግ እንደ እንስሳ በቡድን በመደፈርና ሌሎች ያልተሰሙ እጅግ በጣም ዘግናኝ ታሪኮችን በማስተናገዷ ምክንያት የደረሰባትን የህይወት ውጣ ውረድ በእንባ በታጀበ በለሆሳስ ድምፅ ስትናገር የተሰማቸው እንስት የደረሰባት በደልና ስቃይ የብዙዎቻችንን ልብ ሰብሮታል። ባለታሪኳም ሆነች አብረዋት የነበሩ ልጆች እንዲያባሉ የስቃይ ቀናትና ወራት ውስጥ ያልነገሩን ያልሰማናቸው እንዴት ያሉ መራር ገፈቶችን ሲቀምሱ እንደነበር መገመት እጅጉን ቀላል ነገር ነው። የተሰማው ታሪክ የሰማነው ታሪክ ብቻ ነው። ብዙ ያልሰማናቸው ታሪኮች እንዳሉ ነው። ያልተነገረውስ መከራ እንዴት አይነት ነበር? ሌሎቹስ የእርሷ ብጤ ግፉአን ወዴት ይሆን ያሉት? ይህ ያልተመለሰ ጥያቄ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን በመግቢያችን እንደነገርናችሁ በትላንትናው ዕለት በእሁድ መዝናኛ የኢቢኤስ መሰናዶ ላይ በአዲስ ምዕራፍ ላይ ቀርባ ታሪኳን የተናገረች ይህች ግለሰብ በጣም ብዙዎቻችን ልብ ሰብራለች። ከዚህ ጋር ተያይዞ ታዲያ ፕሮግራሙ በቀጥታ የቴሌቪዥን ስርጭት ከሄደ በኋላ እንደወትሮው ሁሉ ኢቢኤስ ፕሮግራሙን ዩቲዩብ ላይ ከጫነው በኋላ አንስቶታል። ይህ ብዙ መነጋገሪያ ጥያቄዎችን እያስነሳ ይገኛል። ኢቢኤስ ፕሮግራሙን ለምን ከዩቲዩብ ላይ ያወረደው? መልስ አልሰጠበትም። ከዚህ ጋር ተያይዞ አንዳንድ ጉዳዮች ልንነግራችሁ ወደን ነው። መሰናዶውን ያላያችሁትም ስላላችሁ የልጅቷን ታሪክ ከሞላ ጎደል በወፍ በረር ልንነግራችሁና የሆነውን ነገር ልናስረዳችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ቤት የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሲቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሬ አማራጮችን አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስበው በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ይህች ምስሉ ላይ የምትመለከቷት በኢቢኤስ ቴሌቪዥን የአዲስ ምዕራፍ በተሰኘ መሰናዶ ላይ ይዟት ብቅ ያለት ግለሰብ ብርቱካን ተመስገን ትባላለች። ገና በልጅነቷ ነበር ለአሳዳጊ ተሰጥታ ሕይወትን መከራ ማየት የጀመረችው። እንደ ብርቱካን ገለጻ ከሆነ ተወልዳ ያደገችው ወደ ጎጃም አካባቢ ስናን ወረዳ መሆኑን ስትናገር ትሰምታለች። ብርቱካን አባቷ መሰደዱንና እናቷ ደግሞ በወሊድ ምክንያት ገና በለጋነት እድሜዋ ሕይወቷ ማለፏን ትናገራለች። ብርቱካን ምንም እንኳን እንደ ሁሉ ልጅ እየተከታተለ ተማርሽ አልተማርሽ፣ ምን ጎደለሽ፣ ነይ ላስጠናሽ፣ ፈተና መቼ ነው፣ ውጤትስ ስንት አመጣሽ እያለ የሚከታተላት የሚደግፋት ሰው ባይኖርም ቅሉ እርሷ ገና ብርቱ ታታሪ ተማሪ ሆና ኑሮ ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ለከፍተኛ ትምህርት ወደ ዩኒቨርሲቲ ታቀናለች።
ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሶቪየት ገብታ እየሰራች ነበር ትምህርቷን የተከታተለችው። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራቸው ከባባድ ስራዎች ጎን ለጎንም ትምህርቷን እንዲያ ባለ መልኩ ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ያን የመሰለ ግሩም ውጤት ካመጣች በኋላም ዩኒቨርሲቲ ስትገባ በፋርማሲ ዲፓርትመንት ውስጥ ነበር ሌላኛውን አዲስ ህይወት ምዕራፍ የጀመረችው። ይህም ቢሆን ግን ህይወቷ እንዳሰበችው አልቀጠለም። መንገዷ አባጣ ጎርባጣ እሾህ አሜኬላ የበዛበት ሆነና አረፈው እንጂ። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆና ሳለ ከዕለታት በአንዱ ቀን ምሽት እንደ ወትሮ ሁሉ ከላይብረሪ ስትመለስ በግቢው ውስጥ ረብሻ ስለመከሰቱ የምትናገረው ብርቱካን በወቅቱ የሆነውን ስትናገር ከውስጥም ከውጭም ተኩስ ነበረ። ቶሎ ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ ብለውን መኪናው ላይ ከገባን በኋላ ይዘውን ወደ ጫካ ገቡ ትላለች። ጫካ ከደረስንም በኋላ የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀምጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ የሚቀመስ ማግኘት አስቸጋሪ ነበር ትላለች ብርቱካን የሆነውን ስታስታውስ። ተፈጥሮ መቼም የመንጋት የመጨለም ውሏን አትረሳምና እየነጋ እየመሸ ጊዜው እየሄደ ቀናት አልፈው ሳምንታትም ወራትን ተክተው ወደ ዓመት ዘለቁ። በብዙ ባልተነገሩና ባልተለመዱ በደሎች ውስጥ ሆነው እዛው እያሉ ዓመት ከ6 ወር ተቆጠረም። ከዛ በቀናት በአንዱ ትላለች ብርቱካን ስትናገር፣ በቀናት በአንዱ አሁን ስራችንን ልንጀምር ነው በማለት ሁላችንንም ልብሳችንን አስወልቀው አሰለፉን። ከዛም እየተፈራረቁ ይደፍሩን ጀመር። እኔ 6ኛ ተራ ቁጥር ላይ ነበርኩ። ከዛ በኋላ የሆነውን ነገር አላስታውስም። እኔ ሰውነቴ ደንዝዟል። በፌሮ ብዙ ቦታ ላይ ይወጉኝ ስለነበረ መዛል መደንዘዝ ጀምሬያለሁ ስትል ስቃይ መከራዋን ታስታውሳለች ከእንባ ጋር። እንዲህ ያለው ለምድር ለሰማይ የከበደ ግፍ ከተፈጸመባት በኋላ ሩሃን ትስታለች። የት እንዳለች ሳታውቅ ቀናት ተቆጠሩ። በ6ኛ ቀኔ ስነቃ ደም እየፈሰሰኝ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ብዬ ያልኩት ልጅ የህይወት መስመሬ መጨረሻ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ከሰው ከዘመድ ዘመድ የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩ ስትል የህይወት ውጣ ውረዷን አሁንም ደም እንባ እያለቀሰች ትናገራለች። የሁሉ በደልና ስቃይ ያደረሱባቸው ሰዎች ጫካ ውስጥ ጥለዋቸው ይሄዳሉ። ብርቱካን ቀኗ ሲገፋ እርጉዝ መሆኗን አወቀች። እንዲህ ያለው ነገር ለብርቱካን በበዋ ላይ ቆሮቆር ነበር የሆነባት። እንዳለችውም ተምሬ ነገ ሰው ሆናለሁ፣ ለሰው ህመም መፍትሄ እፈጥራለሁ፣ ይህችን ሀገርና ህዝቦቿን በሙያ ያገለግላለሁ ብላ ያለች ልጅ እንዲህ ባሉ የመከራ ትብታቦች ተተብትባ መቅረቷን እየሰማን ሁላችን ልባችን በብዙ አዝኗል። አሁን ብርቱካን የልጅ እናት ሆናለች። እናትነቷ ላይ ደግሞ እርሷም ልጇም ታማሚ ናቸው። ብርቱካን ዛሬም ተስፋዋ ከአለት የገዘፈ ነው። ያ በብዙ አበክራ ልትቀጥልበት የምትሸው ትምህርቷ ዛሬም የቀን ቅዠት የሌት ልሟ ነው። ኢትዮጵያውያን ሆይ አግዙኝ፣ ትምህርቴን መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ ትላለች ስትማጠን። መለወጥ፣ መደገፍ፣ ህይወቷ በድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። አሁንም ያ ተስፋዋ እንዲቀጥል ትማጸናለች። እዚህ ጋር እንደ ሰው ቆም ብለን አንድ ውሎ አድሮ የሚከተላትን ፈተና አዘል ጥያቄ ለማሰብ ወደድን። ህይወት መቼም እንዲህ እንዳለችበት አትቀጥልምና ውሎ አድሮ ቀን ሄዶ ቀን ሲመጣ ነገሮች ተለውጠው ልጇም አድጎ ራሱን ያወቀ ቀን አባቴ ማን ነው ብሎ ቢጠይቃት እንዴት ያለ መልስ ልትመልስ ይሆን? ልጇ የህመሟ ውጤት ነው። የስቃይዋ ትውስታ፣ የመከራዋ ሽታ። ምጡን እርሺው ልጁን አንሺው እንዲሉ ምጧንም መከራዋንም ረስታ የአብራኳን ክፋይ የሆነ ልጅ ስለመሆኑ ብቻ እያሰበች ካልኖረች በስተቀር እንደ እናት ልጇን ስለወለደችበት መከራ ካሰበች ህመሟ ምስ አልባ ነው። ዘመኗን ሙሉ አብሯት የሚሻገር ስቃይ ይሆናል። ወዲህ ቆም ብላ ልጇን ብቻ ካሰበች ግና ህመሟን ልትረሳ ትችል ይሆናል። ሌላኛውና ዋነኛው ጥያቄ ደግሞ እንዲህ ያለውን ልብ ዝቅ የሚያደርግ መሰናዶ ይዞ የቀረበው ኢቢኤስ ቴሌቪዥን መሰናዶውን እንደወትሮው የየዕለት ፕሮግራሞች ሁሉ ዩቲዩብ ላይ ከጫኑ በኋላ ለምንና እንዴት እንደሆነ ባልታወቀ መልኩ ከዩቲዩብ ላይ መልሶ አውርዶታል። የአበባ ጉዳይ በማህበራዊ ሚዲያው ላይ ሲመላለስ መሰናዶውን ያላዩ ሰዎች መልሰው ሊመለከቱ ሲሹ በማጣታቸው ኢቢኤስ ይህንን ለምን አደረገ? ምን ጉዳይ ቢገጥመው ነው? ስለምንስ በዚህ ጉዳይ ላይ መግለጫ አልሰጠም? የሚሉ ጥያቄዎች ከብዙ አቅጣጫ ይነሱ ጀምረዋል። ከነዚህ መካከል ጋዜጠኛ ዳግማዊ ታሪኩ ይህንን ጉዳይ በተመለከተ በግል ማህበራዊ ሚዲያ ገጹ ላይ እንዲህ ሲል ጥያቄ አንስቷል። የደምቢዶሎ ዩኒቨርሲቲ ተማሪ የነበረችውና በወቅቱ ታፍነው ከተወሰዱት መካከል አንዷ ለመስማት የሚከብድ ሰቆቋን ኢቢኤስ ላይ ተናግራለች።
ለመስማት የቻልኩት የተወሰነውን ቪዲዮ ብቻ ነው። ኢቢኤስ ከዩቲዩብ ላይ ይህንን ፕሮግራም አንስቶታል። ጥያቄ ኢቢኤስ ለምን አነሳው? ሲያነሳውስ ደግሞ ምክንያቱን ለተመልካቾቹ መግለጽ የለበትም ወይ የሚል ነው። ይህንን መሰሉ ቪዲዮ ማንሳት ተገቢው ማብራሪያ ካልቀረበበት ለብዙ ትርጉም የተጋለጠና አደገኛ ጉዳይ ነው። በተማሪዎቹ እገታ ዙሪያ ምላሽ ሳያገኝ ለዓመታት የዘለቀ ጥያቄ አለ። ጉዳዩ በሚገባ ተመርምሮ መቋጫ ሊያገኝ ይገባል ሲል ጋዜጠኛ ዳግማዊ ታሪኩ ሀሳቡን አንስቷል። በሌላ መልኩ ደግሞ ዙኪ ሸዋ የተባለች ግለሰብ እንዲሁ ሀሳቧን ገልጻለች። ዙኪ ሀሳቧን ስትገልጽ እንዲህ ትላለች። ለምን ብለን ግን ለምንድን ነው የማንጠይቀው? ማለቴ የሆነው ታሪክ ያሳዝናል። አምኖ ለመቀበል ማስረጃም መረጃም ብዙዎቻችን አንጠይቅም። ታሪኩ ያሳዝናል። ድራማ ይሁን እውነተኛ ታሪክ ለጊዜው አላውቅም። የሴት ልጅ ስቃይ፣ ሐዘን፣ መደፈር፣ ብዙ ነገር የሚደርስባት ሀገር ላይ ነው ያለነው። አዎ እንደዛ አይነት ሀገር ላይ ነን። የሆነው ሆኖ ግን ወደዚች ልጅ ልምጣ። ያኔ የእገታው ጊዜ የሆነውን ነገር በሙሉ በደንብ አስታውሳለሁ። ብዙ ነገር ነበር። አብረዋት የታገቱ ልጆችስ የት ሄዱ? እርዳታ ለማሰባሰብ አልቸኮላችሁም ወይ ስትል ደግሞ ትጠይቃለች። ስትቀጥል እንዲህ አለች። ኢቢኤስ ቲቪ የለቀቀውን ቪዲዮ ለምን አጠፋው? የሚያቀርባቸው ሰዎች ማስረጃ መረጃ ሳይዝ ታሪኩ ብቻ ካስለቀሰ ለመልቀቅ አያንገራግርም። ይህንን ጉዳይ በዋንትያም አረሳውም። ዓለም አቀፋዊና የተደራጀ ሚዲያ ነው። እውነታ ካለው ቪዲዮውን ለምን አጠፋው? ብቻ ይህ ህዝብ ያሳዝነኛል የምንልበት ከንፈር አስመጣጭ ታሪክ ይሁን እንጂ ምን፣ እንዴት፣ ለምን ብለን ለመጠየቅ ጊዜ የለንም ስትል ኢቢኤስም ላይ ተመልካቹም ላይ ጥያቄ ሰንዝራለች። የመግዛት እቅድ ያላችሁ እንኳን ደስ አላችሁ። እጅግ ቅንጡና ዘመናዊነትን የተላበሰው ዲዋን ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤት ሆነው ማየት የሚያስችል አዲስ እየተሰራ ባለው የኮሪደር ልማት እያሸበረቀች ባለችው አዲሲቷ ለቡ ላይ በ65395 ካሬ ላይ በተንጣለለው መንደራችን ከባለ 1 እስከ ባለ 4 መኝታ ማለትም ከ71 እስከ 168 የካሬ አማራጮች አቅርበንሎታል። የአከፋፈሉ ሁኔታ እንዳያሳስበው በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ እንዲሁም 60% የባንክ ብድር የተመቻቸላቸው ዘመናዊና ውብ መንደርን ይቀላቀሉ። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሳቱ የነበረን መረጃ ይህንን ይመስል ነበር። ያነሳነው ርዕሰ ጉዳይ ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቅን። እናመሰግናለን።